በዛሬው ዕለት የተለያዩ የቤት መረጃዎች ይዤላችሁ መጥቻለሁ። ይህን መረጃ ቤት ሻጮች እንዳይሰሙት እንዲሁም ቤት ገዥ ከሆናችሁ ነገውኑ መታችሁ ቤቶቻችሁን አሁኑኑ ገዛ አድርጉ። ለምን ካላችሁ ደግሞ ሙሉ መረጃውን አብራችሁ ትቆዩ ትሰማላችሁ። እንዲሁም በተለያየ አካባቢ የሚገኙ የቤት መረጃዎችንም ይዤላችሁ መጥቻለሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ዛሬም በተከበረው የቤት መረጃ ሰዓታችን የተለያዩ የቤት አይነቶችን ይዘን መጥተናል። በዛሬው ዕለት ግን ይህን መረጃ ቤት ሻጮች እንዳይሰሙት ቤት ገዢዎች ፍጠኑ። አሁን እውነተኛና ትክክለኛ መረጃ በአዲስ አበባ ውስጥ ያለው ሁኔታ ነግራችኋለሁ። በአዲስ አበባ ውስጥ በየትኛውም አካባቢ አሁን ቤት እየተገነባ እንዳልሆነ እንድታውቁት። ይህ ደግሞ አሁን እያያችኋቸው ያሉትን የምናቀርባቸውን ፎቅም ቪላ ቤቶችም ባለፈው ዓመት እንዲሁም ከዛ በፊት የተገነቡ ቤቶች ናቸው። አሁን 100% መሬት ላይ ምንም አይነት የቤት ግንባታ አይታይም። ይህ ደግሞ ማንኛውም የቤት ግንባታ አገልግሎት የሚውሉ ሽያጭ ላይ የነበሩ የኮንስትራክሽን እቃዎች በጣም ከእጥፍ በላይ ዋጋቸው በመሄዱ የሌበር ዋጋ በመጨመሩ የተነሳም የሰሯቸው ቤቶችም አትራፊዎችም እንዲሁም ሌሎች ስላልተሸጡላቸው አሁን እየገነቡ አይደለም። ስለዚህ አሁን የምታዩቸውን ቪላ ቤቶች የሚሆኑ ፎቅ ቤቶች በሀገሪቱ ውስጥ ከዚህ በኋላ አታገኟቸውም። በርካታ ቤቶች እጅግ በጣም በየቀኑ በአዲስ አበባ ውስጥ እየተሸጡ ነው የሚገኙት። አሁን ለየት ያለ የቤት ግብይት የታየበት ሰዓት ነው። ወሳኝ ቪላ ቤት ፎቅ ፈላጊ ትክክለኛ በኢትዮጵያ ውስጥ ቤት በአዲስ አበባ ውስጥ መግዛት የምትፈልጉ ይህ ጊዜ የእናንተ ነው። አሁኑኑ ቤት ሸምቱ። ምክንያቱም ከዚህ በኋላ እነዚህም ቪላ ቤቶች አታገኟቸውም። እነዚህ ፎቆች አይገኙም። በዚህ ዋጋ በፍጹም ከዚህ በኋላ የማይገኙ ናቸው። እንደነገርናችሁ ቤት አሁን አዲስ ቤት ከአፓርትመንት ቤት ውጭ የምትፈልጉ ካላችሁ ቤቶች እየተገነቡ አይደለም። ከዚህ በኋላ ድጋሚ ወደ ገበያ ቀርቦ የማታገኙበት እድል እጅግ በጣም ሰፊ ነው። ከዚህ በኋላ እባካችሁ ቤት ፈላጊ ከሆናችሁ ቪላ ቤቶችን በተለይ አሁን ገበያ ላይ የተወሰኑ ቤቶች ተርፈዋል። እነሱም ቤቶች መግዛት አለባችሁ። አሁኑን ወስኑ። ታዲያ ይህን መረጃ እንግዲህ ሻጮች ከሰሙት ግን ቤቶቻቸውን ያዝ ሊያደርጉ እንደሚችሉ ጥርጥር የለውም። ቤት ፈላጊዎች የምናቀርብላችሁ ቤቶች ደግሞ በትክክል መሬት ላይ ያሉ በትክክል የሚሸጡ የቤት መረጃዎችን ብቻ ነው በየቀኑ በየሰዓቱ እያመጣንላችሁ ያለ ነው። ታዲያ ዛሬም 2 ዘመናዊ ቪላ እንዲሁም 2 ኮንዶሚኒየም ቤቶችን በጥሩ ዋጋ ለሽያጭ ይዤላችሁ ቀርቤያለሁ። ዋጋቸው እነዚህ ቪላ ቤቶች ርካሽ ነው ማለት ይቻላል። የምንነግራችሁ ዋጋም የመጨረሻ አይደለም። መታችሁ ተደራደሩ። ፋይሎችንም በሚገባ ጣርታችሁ ግዙ። አዲስ አበባ ውስጥ ብቻ የሚገኙ ቤቶች ናቸው። በመጀመሪያ ደረጃ ዛሬ ያመጣውላችሁ እንግዲህ ዘመናዊ ቪላ ቤት ነው። በፍጥነት እንሸጣለን ብሎ አስበዋል። የሚገኘው በሴሚሲ አካባቢ ነው፣ ፊጋ አካባቢ 171 ካሬ ሜትር ሲሆን ቆንጆ ሰፈር ላይ ነው የሚገኘው። ስፋቱ 171 ካሬ ሜትር፣ ባለ 3 መኝታ ቤት ተደርጎ የተሰራ 2 መታጠቢያ ቤት ዋናው ላይ እንዲሁም ሰርቪሱ ላይ ደግሞ 2 ክፍሎችን 1 ኪችን በአጠቃላይ የውጭ ሽንት ቤት ሻወርንም ይዞ የሚገኝ ቤት ነው። 2 የቤት መኪኖችንም ግቢ እንዲያስቆም ተደርጎ ተሰርቷል። 20 ሚሊዮን ብር ድርድር አለው። 171 ካሬ ሜትር ነው። ታዲያ ይህን ቤት የመጨረሻው ዋጋ አይደለም 20 ሚሊዮን ብር። ከወደዳችሁት ዋጋ መስጠት ትችላላችሁ። ከዛ ውጭ እጅግ በጣም ቆንጆ አካባቢ ነው። ፊጋ እንደሚታወቀው ለመሀል ከተማ በቦሌ በጎሮ አካባቢ አዲስ የተሰራ ሃይዌይ መንገድ አለ። ወደ ፈለጋችሁት አቅጣጫ መውጣት መግባት የሚያስችል አካባቢ ነው። ከዚህ በተጨማሪ ወደ ሁለተኛው ሌቱ መረጃ ስወስዳችሁ አያት አካባቢ ለሽያጭ የቀረቡ በርካታ ቤቶች በዘንድሮ ዓመት ውስጥ ነበሩ። እጅግ በጣም በርካታ ቤቶች ደግሞ በዚህ ሰሞን በዚህ 2 ሳምንት ውስጥ ተሽጠዋል። አሁን የቀሩ ውስን ቤቶች ናቸው። በትክክል ካሁን በፊት ቤት መታችሁ አይታችሁ ከሆነ ድጋሚ መታችሁ ብታዩቸው አሁን ተሽጠዋል፣ አታገኟቸውም። ነገር ግን አልፎ አንዳንድ ሳይት ላይ አንዳንድ ቤቶች ለሽያጭ እንደቀረቡም የሚገኙ አሉ። ዋጋም የተስተካከለባቸው እንዲሁም ዋጋም የጨመሩ ሰዎች አሉ። ታዲያ ይህ በ150 ካሬ ሜትር ላይ ያረፈ ቪላ ቤት ነው። ድርድር አለው 14 ሚሊዮን 500 ሺህ ብር ውስን ድርድር አለው ነው የተባለው። ለሽያጭ ቀርቧል። በውስጡ 3 መኝታ ቤት 2 አነስ ያሉ ሰርቪሶችን ይዞ የሚገኝ ቤት ነው። ስለዚህ ይህን ቤት መታችሁ እዩ። ግቢውም 1 መኪና ይዝላችኋል። ትክክለኛ ቤት ፈላጊዎች እንግዲህ ይህን ቤት ብትዙት ያዋጣችኋል። አትራፊዎችም ተጠቃሚዎችም ብትገዙት ማለት ነው። ከዛ በተጨማሪ በአካባቢውም ሌሎች በርካታ የተለያዩ የቤት አይነቶችን ማዘጋጅተን እንድንጠብቃችሁ ለአንድ ቤት ከምትመጡ ቀድማችሁ ደውላችሁ ቀጠሮ አስይዙን። ከዛ በመቀጠል ወደ ሌላኛው መረጃ ስወስዳችሁ በአስቸኳይ የሚሸጥ ኮንዶሚኒየም ቤት
ቤት ነው። በ40/60 ፕሮግራም የተሰራ ነው። ቦታው አያት ቦሌ በሻሌ የሚገኝ ነው። ደረጃው 10ኛ ፎቅ ላይ ያለ 61 ካሬ ሜትር ባለ አንድ መኝታ ቤት ቀሪዳ ባለበት ነው። አሁን እንዲሸጥ ገበያ ላይ የወጣበት ዋጋ ደግሞ ከዕዳው ውጭም በ3,500,000 ብር ለሽያጭ ቀርቦ ይገኛል። ይህንን ቤት የምትፈልጉ ካላችሁ ደግሞ በ0901 020205 ላይ በመደወል ሄዳችሁ አማራጭ ቤቶችንም ማየት ትችላላችሁ። ከዚህ በተጨማሪ ሌላም ማስቸኳይ ለሽያጭ የቀረበ በ40/60 ፕሮግራም የተሰጠ ቤት አለ። ቦታው አያት 49 ሳይት 2 ላይ ነው። ደረጃው 3ኛ ፎቅ ላይ የሚገኝ 72 ካሬ ሜትር ባለ 2 መኝታ ቤት ነው። ቀሪዳ የሌለበት ካርታ የያዘ መሸጫ ዋጋው ደግሞ 6,700,000 ብር አሁን እንዲሸጥ ገበያ ላይ የወጣበት የዕለቱ ዋጋ ነው። ይህንን ቤት መታችሁ ማየት እንዲሁ መግዛት ለምትፈልጉ ቀድማችሁ ደውላችሁ ቀጠሮ አስይዙን። በተጨማሪም ሌሎች ኮንዶሚኒየም ቤቶች አካባቢ ላይ እንዲዘጋጁላችሁ እነሱንም ማየት እንዳለባችሁ እንነግራችኋለን። ለአንድ ቤት አትምጡ። ከዛ በተጨማሪ በላፍቶ አካባቢ ዘመናዊ ሆነ የተሰሩ ቪላ ቤቶችን የምትፈልጉ 165 ካሬ ሜትር እንዲሁም 175 ካሬ ሜትር እና 250 ካሬ ሜትር በተጨማሪም 430 ካሬ ሜትር ለሽያጭ ቀርበዋል። ውስን ቤቶች ናቸው እዛ አካባቢ የሚገኙት። እነዚህም ቤቶች መግዛት የምትፈልጉ 165 ካሬ ሜትር ጥሬ 25 ሚሊዮን ብር ነው። እስከ 23 ሚሊዮን ብር ይሸጣል ተብሏል። ወጪ የማይጠይቅ ባለ 3 መኝታ ቤት ናቸው። እንዲሁም 2 ሰርቪስ እና 1 ኪችን 1 መኪና ደግሞ የሚያስቆም ነው። አደገኛ አጥር የታጠረለት እንዲሁም በጣም ቆንጆ ሆኖ የሚገኝ አካባቢ ነው። 175 ካሬ ሜትርም ከ24 ሚሊዮን ብር ጀምሮ የተወሰነ የተኖረበት እንዲሁም ዘመናዊ ከሆነ ከ26 ጀምሮ በጥሬ ደረጃ ነገር ግን ተመሳሳይ የክፍል ብዛት ያላቸው ናቸው። ያ ማለት 3 መኝታ ቤት 2 ሰርቪስ እና 1 ሰፊ ሳሎን እንዲሁም ኪችን ቤትም እንደማንኛው ማለት ነው። በተጨማሪም 250 ካሬ ሜትሮችን የምትፈልጉ ካላችሁ ከ35 ሚሊዮን ብር ጀምሮ በላፍቶ አካባቢ ቪላ ቤቶች 2 መኪና የሚይዙ 2 ኪችን ያላቸው 3 መኝታ ቤት 1 ሰፊ ሳሎን እና ሌሎችንም ነገሮች ያሟላ ቤትም ለሽያጭ ቀርቧል። 430 ካሬ ሜትር ዘመናዊ ቪላ የምትፈልጉ 3 መኪኖችን የሚይዝ 4 መኝታ ቤት ዋና ቤቱ ላይ ያለው እንዲሁም 3 ሰርቪስ እና 1 ሰፊ ሳሎን 2 ኪችን በጣም ቆንጆ ሳይት ላይ የሚገኝ ለሽያጭ የቀረበ በ45 ሚሊዮን ብር ጥሪ ተብሏል። እሱን ማየት የምትፈልጉ መንጣት ትችላላችሁ። በተጨማሪ በለቡ ቡና ሜዳ የምትፈልጉ 250 ካሬ ሜትር በ22 ሚሊዮን ብር ቪላ ቤት 3 ሰርቪሶችና ዋና ቤቱ ባለ 2 መኝታ ቤት ተርቦ የተሰራ 3 መኪኖችን ማስቆም የሚችል ቆንጆ ሳይት ላይም ለሽያጭ የቀረበ ቪላ ቤት አለ። እንዲሁም ሌላ 175 ካሬ ሜትር ለቡ ሙዚቃ ቤት አካባቢ ቪላ ቤት ንጹህ የምትፈልጉ ካላችሁ በ28 ሚሊዮን ብር ጥሪ ተብሎ ለሽያጭ የቀረባለ 3 መኝታ ቤት 2 ሰርቪስ እንዲሁም 2 መኪና የሚያስገባና 2 ኪችን ያለው ቤትም አለ። ኮምፓውንድ ውስጥ ነው። ጸጥ ያለ ምርጥ የመኖሪያ መንደር ላይ ለሽያጭ ቀርቧል። ነባር ፋይል ዲጂታል ካርታዎች ናቸው። እንዲሁም 250 ካሬ ሜትር ለቡ አካባቢ የምትፈልጉ ከ40 ሚሊዮን ብር አሁን ወደ 34 ሚሊዮን ብር ዝቅ ያለ 250 ካሬ ሜትር ዘመናዊ ንጹህ ተደርጎ የተሰራ ቤት አለ። እሱንም መታችሁ ማየት ትችላላችሁ። ታዲያ እነዚህንም እንዲሁም ሌሎችን በአዲስ አበባ ክልል ውስጥ የሚገኙ የተለያዩ የቤት መረጃዎችን እናቀርብላችኋለን፣ እናሳያችኋለን። መታችሁ ግዙ። ለማንኛውም ቤት ፈላጊ ከሆናችሁ ቤት ይቀንሳ ብላችሁ የምትጠብቁ ይህ መረጃ ለእናንተ ለቤት ፈላጊዎች ነው። ቤቶችን አሁኑኑ ግዙ። እንግዲህ መታችሁ መሬት ላይ ደግሞ ስታዩት የምትረዱት ነው የሚሆነው። ምናልባት ካሁን በፊት ያያችሁ ሰዎች ድጋሚ ነውና ካሁን በፊት ያያችኋቸው ቤቶች እንደተሸጡ 100% ታረጋግጣላችሁ። ያኔም ለውሳኔ ይረዳችኋል። የዛሬው መረጃችን እንግዲህ በዚህ ጨርሰናል። ሰላም ቆዩልን።